አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ተቀላቀሉ። አህለን ወሳህለን ብለናል። ኢንሻአላህ ዛሬ ደግሞ በራት መጥቼ ያለው ማለት ነው። ያው ራቱ ለምሳሌ ልለቅላችሁ እችላለሁ በራስ ሰዓት ማለት ነው። ስለዚህ አሁን ደግሞ የራስ ሰዓት ነው ማለት ነው። ለራታችን ምግብ ሰርተን ነው ማለት ነው። ማሻአላህ ምግብ ቤት በየአይነት አይመስልም። ማሻአላህ በሉ ማሻአላህ በሉ ማለት ነው። ስለዚህ ያው ብቻዬ ሲሆን መቅረጥ ምናምን ስለሚያስጠላኝ እኔ እንደዚህ ምግብ አልሰራም ማለት ነው። አሁን ላይ ያው ከራሴ ጋር ሰው ስላለ ነው። የእህቴ ልጅ አለች ማሻአላህ በሏት ማለት ነው። ይሄ ሁሉ የሰራችው እሷ ናት ማለት ነው። ይኸው እዚህ ጋር ፎሶሊያ ሰርታለች። ያው ሰላጣም ደግሞ እንደ ኢትዮጵያ ነው እላችኋለሁ። ይሄ አረንጓዴ ነገራችን ምናምን አልጨማመርንም ዛሬ ማለት ነው። እዚህ ጋር ሽሮ አለ፣ እዚህ ጋር ያው ጥቅልል ጎመን አለ ማለት ነው። ይሄን ይመስላል ማለት ነው። እንጀራም ጋግረን ነው ማለት ነው። ያው ወጡን አጨልሞታል ማለት ነው። ማሻአላህ ነው ማለት ነው። እንጀራው ራሱ ማለት ነው። ያው ጠቅለል ስላደረገችው አይኑ ምናምን አይታይም ማለት ነው እላችኋለሁ። ይሄን ይመስላል። ራት ከኛ ጋር መብላት የምትፈልጉ ነው ማለት ነው። የተኛው ይስማማችኋል። ያው እዚህ ጋር ደግሞ ማሻአላህ አሲር ሊሞን አለን ማለት ነው። እዚህ ጋር ያው ቃሪያንም አለ፣ ሰላጣም ላይ ቃሪያ አለ ማለት ነው። መብላት የምትፈልጉ ነው ማለት ነው። እንጀምር ማለት ነው እላችኋለሁ። እንዴት አያችሁት? አያምርም? ማሻአላህ ማሻአላህ ማሻአላህ። እኔ ለራሴ በጣም አምሮኛል ማለት ነው። የምግብ ቤት ምግብ ነው መሰለኝ ማለት ነው። ስለዚህ ለምን ከውጭ ምግብ ይበላል ማለት ነው። እንደዚህ ተሰርቶ መብላት ነው ማለት ነው እላችኋለሁ። ቤት ባለ ነገር ማለት ነው። አሁን እቺ በየአይነት ስንት ብር ናት ኢትዮጵያ ማለት ነው? ስንት ብር ይመስላችኋል ማለት ነው? ያው በጣም ኑሮ ውድ ነው ማለት ነው። ይሄ ነገር ራሱ ለመስራት ራሱ ብዙ ብር ያስፈልጋል በአሁን ጊዜ ማለት ነው። ስለዚህ እኛ ደግሞ በመዳን ቤት ደግሞ ወጪ ሳናወጣ ደሞዛችን እየተቀበል እንደዚህ ሰርተን እንበላለን ማለት ነው። ግን በዚህ አጋጣሚ ደግሞ ቪዲዮ የምትሰሙ አላችሁ አንዳንድ ልጆች እንደፈለጉ ለምሳሌ ሰርተው ለመብላት የማይመቻቸው ልጆችም ይኖራሉ ማለት ነው። ብዙ ሰው ያው ለምግብ እንትን የሌለው ሰው አለ ማለት ነው። እንደፈለገ ለመስራት ሲበሉ ራሱ ቁርሳቸው ሆነ እራታቸው ሆነ እየተሳቀቁ የሚበሉ ልጆች አሉ። አላህ ይርዳችሁ ማለት ነው። እኛ ለምግብ አልሐምዱሊላህ ረብና ችግር የለብንም ማለት ነው። የሚጠጣም ነገር ሆነ ምግብም ሆነ ማለት ነው። ስለዚህ አልሐምዱሊላህ ያው አሁን አንዳንዴ እንደዚህ ሰራርተን ይዘንላችሁ እንቀርባለን ማለት ነው። እናንተ ደግሞ በቅንነት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ምንም እንትን አይከፈልበትም ማለት ነው እላችኋለሁ። እስቲ ምግቡ የሰራችዋ ደግሞ አውሪ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ልጆች እንዴት ናችሁ? እንደምን ናችሁ? ደህና ሰንበታችሁ? ካሁን በኋላ ምግብ ቤት እንከፍታለን ኢንሻአላህ። ይላ አውሪ እና እንዴት ናችሁልኝ? ስራ፣ ጤንነት ሁላችሁም ደህና ናችሁ? እኛ ጋር አልሐምዱሊላህ ደህና ነን። እና ያው እንግዲህ ዛሬ እራት እንደዚህ ሀገራችንን ቢያንስ ሀገራችን ባይሆንልንም ያው እናስታውስበታለን እና እንደዚህ ቤት ውስጥ በሚገኘው አንዳንድ ነገሮች እስቲ ያወራሽን በሳህኑ እንጀራችን አሳያቸው ማለት ነው። እንጀራችን አሳያቸው በሳህኑ ያው በርግጥ እንጀራ በዚህ በኩል ይሄሽ እንጀራችን እንደ ሀገራችን እናሳሃለን እንዳይደርቅብን ነው። አይውላችሁ እንደዚህ አድርገን ጋግረን እሱ ጋር አይደለ እዚህ ጋር ነው የምታዞሪ። ደግሞ እንጀራችን ይሄን ይመስላል ማለት ነው። የሰራነው ለስለስ ያለ ነው፣ ደስ ይላል። በጣም ለስላሳ ነው። የሚገርማችሁ ነገር ማለት ነው የናፈቃችሁ ሰርታችሁ ብሉ። እንደ ኢትዮጵያውን ባይሆንላችሁ ሽታውንም ምንም ግን ዛሬ ማለት ነው ባለፈ እንትን ያልኩት ነበር ማለት ነው ያመስኩት ነበር ከሱ ጋር አደባላቄ ነው ስለቾከልኩኝ እንጂ አመሰካ አረጋችሁት ማሻአላ እንዴት እንደሚያምር ዛሬ እንደውም ነጭ ሆኗል ማለት ነው እላችኋለሁ።
ስለዚህ ያምራል። በጣም ለስላሳ ነው ማለት ነው። ማሻአላ ደስ ይላል። ግን ያው በቃ እንደ ኢትዮጵያ እንደ ጤፋችን አይሆንም። ምንም አይደርስም። ያው አንዳንዱ ብዙም አይን የለውም። አንዳንዱ ደግሞ ያው በጣም እንትን ይላል ማለት ነው። ግን ከእንትን ይሻላችኋል። አንዳንድ የሆነ ሩዙ ሲበዛባችሁ ምናምን ሁሌ ሌላ አንድ አይነት ምግብ ሲበዛባችሁ ያስጠላል ማለት ነው። ስለዚህ ይሄንን ደግሞ አንዳንዴ መቀላቀል አለብን። ምንም አይደለም እንበለዋለን መቼም እላችኋለሁ ውዶቼ። በተረፈ አብሽሩልን። ለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ለምታደርጉን ከልብ አመሰግናለሁ። ጀዛኩሙላሁ ኸይር ብያለሁ። በቀጣይ እስከምንገናኝ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።